ሰላም ዩቲዩብ በዚህ ሳምንት የቴክ ቅምሻ ፕሮግራማችን ላይ በጣም ያስደነቁኝ ነገሮች ለእናንተ ልነግራችሁ። ስለ ጨለማው ፋብሪካ ታውቃላችሁ? ምን ማለት እንደሆነ ነግራችኋለሁ። ምንም አይነት መብራት የማይበራበት 24 ሰዓት ለ7 ቀን የሚሰራበት ፋብሪካ ነው። እሱ ብቻ አይደለም፣ ሰሞኑን ብዙ ሰዎች ደረሰኝ በዚህ መልኩ ሲያዘጋጁ ተመልክቻለሁ። በትክክለኛ ደረሰኝ በስልክ ፎቶ የተነሳም ለማስመሰል የተጨማደደ ደረሰኝ፣ እንዲሁም ሌሎች በርካታ የፍላይት ቲኬቶችን የመሳሰሉ በኤአይ ጀነሬት ሲያደርጉ ተመልክቻለሁ። ያ ማለት እንግዲህ አሁን ትክክለኛና ትክክለኛ ያልሆኑ ነገሮችን መለየት በጣም እያስቸገረ ይመጣል ማለት ነው። ዞር ብለን ደግሞ ዓለም ላይ ፌሻል ሪኮግኒሽን ሶፍትዌር ወዴት እየሄደ ነው? ሀገራችን ላይ ያሉት እንግዲህ የተለያዩ ኮሪደር ልማት ላይ የተገጠሙ ሴኩሪቲ ካሜራዎች፣ የኤአይ ካሜራዎች እንዳሉ ተነግሮ ነበር። ታዲያ ሌላ ዓለም ላይ ፌሻል ሪኮግኒሽን ለምን እየተጠቀሙበት ነው? ኤርፖርት ውስጥ እንግዲህ ፓስፖርታችሁን እንኳን ማሳየት ሳይጠበቅባችሁ ፊታችሁን ስካን በማድረግ እንግዲህ የዩናይትድ አረብ ኤሚሬትስ እንዲሁም እንደ ለንደን እንዲሁም አሜሪካ ውስጥ ያሉ የተለያዩ ኤርፖርቶች ይህን ቴክኖሎጂ ተጠቅመውታል። እንዴት በሚያስገርም ሁኔታ እየተጠቀሙት ነው የሚለውን እንመለከታለን። ኤቲኤሞች ሁሉ በፌሻል ሪኮግኒሽን የሚሰሩ ምንም ነገር መያዝ ሳይጠበቅባችሁ ፊታችሁን የሚያዩታሉ። ታዲያ በዚህ ፕሮግራም ላይ አስገራሚ የሆኑ የቴክኖሎጂ መረጃዎችን አካፍላችኋለሁ። በጣም ያስገረሙኝን ወደ እናንተ አመጣላችኋለሁ። የጆኤል ታላርጌ የቴሌግራም ኮሚኒቲ በመቀላቀል ደግሞ እናንተም የተለያዩ የቴክኖሎጂ ሀሳቦቻችሁን ጣል አድርጉልን። ይሄ ቢቀርብልን በሉኝ። ወደ ቪዲዮአችን እንግባ። በመጀመሪያ የምናወራው ያስገረመኝን ካሜራ ነው። ያም እንግዲህ የፌሻል ሪኮግኒሽን ሶፍትዌር ያለው ካሜራ ነው። ምን ማለት ነው? ባጭሩ እንግዲህ መንገድ ላይ የምንመለከታቸው የደህንነት ካሜራዎች አሉ። እነዚህ ካሜራዎች እንግዲህ ቀርጸው ሌላ ሰው ተመልክቷቸው ይሄ ልክ ነው ይሄ ልክ አይደለም ብሎ ግለሰቡ ነው የሚወስነው። አሁን ላይ የምንመለከታቸው ካሜራዎች ደግሞ የፌሻል ሪኮግኒሽን ያላቸው ካሜራዎች። ያ ማለት እንግዲህ በተለያየ ጊዜና ቦታ እንደ ፋይዳ አይነት መታወቂያ ፊታችሁ ፎቶ ሲነሳ፣ ለመንጃ ፍቃድ ፎቶ ስትነሱ፣ እንዲሁም ሌሎች ቦታ ላይ ዴታቤዝ ላይ ይቀመጣል ማለት ነው። ታዲያ እነዚህ ፌሻል ሪኮግኒሽን ሶፍትዌሮች እዛ ላይ የገቡትን ፎቶዎች ስማችሁን በማጥናት መንገድ ላይ በሚያችሁ ጊዜ ይለዩአችኋል ማለት ነው። አንዴ የተዋወቃችሁት ሰው ካለ በቀላሉ እንደምትለዩት ካሜራዎቹን በጣም ስማርት እየሆኑ እየመጡ ነው። ድሮ እንግዲህ ሰው የሚሰራውን ይሄ እኮ ከሌ ነው የሚለውን ነገር ካሜራዎቹ እራሳቸው ይለያሉ። የታርጋ ቁጥሮችን፣ ሌሎችንም ነገሮች። በጣም ያስገረመኝ ነገር እንግዲህ አገራችንም ላይ ያሉ አንዳንድ የኮሪደር ልማቶች ላይ የተገጠሙ የሴኩሪቲ ካሜራዎች ኢቨን እሳት አደጋ እንኳን በሚነሳበት ሰዓት ዲቴክት አድርገው ለሚመለከተው ክፍል፣ ያ ማለት ለእሳት አደጋ ሪፖርት ያደርጋሉ። ወንጀሎች ሲፈጸሙ፣ የመኪና አደጋ ሲደርሱ ያንን ሪፖርት ያደርጋሉ ማለት ነው። ይሄ ሆኖ እንግዲህ የአርቲፊሻል ኢንተለጀንስ እንዲሁም የፌሻል ሪኮግኒሽን ስለተገጠመባቸው ናቸው። ሁሉም ሴኩሪቲ ካሜራዎች ታዲያ እነዚህ የሉባቸውም። እነዚህን ለምሳሌ ለማንሳት ለመቀራረብ ያህል ነው እንጂ የፌሻል ሪኮግኒሽን ሶፍትዌር ወደ ምዕራባውያን እንዲሁም ወደ ቻይና፣ አሜሪካ ጋር ስንሄድ በጣም በትልቁ እየተጠቀሙበት ይገኛሉ። ሱፐርማርኬት ውስጥ ክፍያዎችን ለመፈጸም እንዲሁም ኤርፖርት ውስጥ ፓስፖርታችሁን ማሳየት አይጠበቅባችሁ በእነዚህ ፌሻል ሪኮግኒሽን ሶፍትዌሮች አማካኝነት ኤርፖርት የሚያክል ነገር መሻገር ያስችላችኋል ማለት ነው። በጣም አድቫንስድ ሪላይብል በመሆኑ ነው። አትላንታ ውስጥ የሚገኝ ሃርትስፊልድ ጃክሰን ኤርፖርት ይህንን ቴክኖሎጂ እየተጠቀመ ነው። ታዲያ እሱ ብቻ ሳይሆን ወደ ለንደን ከመጣን ሂትሮ ኤርፖርት ላይም ይሄ ቴክኖሎጂ ተገጥሟል። ዱባይ እንዲሁም የተለያዩ ዩናይትድ አረብ ኤሚሬት አገሮች ላይም እነዚህን የፌሻል ሪኮግኒሽን ካሜራዎች አስገጥመው እየተገበሯቸው እየተጠቀሙበት ይገኛሉ። ታዲያ ፌሻል ሪኮግኒሽን ካሜራዎች ሲገጠሙ ምን ይጠቀማል? ምክንያቱም በጣም ውድ ናቸው ለመግጠም። የመጀመሪያው ሰዓት ነው። በጣም ሰዓት ይቆጥባል። ምክንያቱም ማንም ጋር ሳትገናኙ ቀጥታ ፊታችሁ ቼክ ይደረጋል፣ ታልፋላችሁ። በቃ ፊታችሁ ልክ ካልሆነ ቀይ ይሆናል፣ ወደ መሄድ ያለባችሁ ትሄዳላችሁ ማለት ነው። በእጅጉ ኤርፖርት ላይ እንዲሁም ቢዚ የሆኑ ቦታዎች ላይ ሰልፎችን ይቀንሳል ማለት ነው። በመቀጠል ደግሞ ከሰው ንክኪ ነፃ ነው። እንዲሁም ደግሞ የሰዎችን ኢረር በእጅጉ ይቀንሳል። በተለይ የሌሊት ሰዓት ላይ የሚሰሩ ሰዎች በድካም በሚሰሩበት ሰዓት ሙሉ በሙሉ ኢፌክቲቭ ላይሆን ይችላል። ስለዚህ እነዚህ ካሜራዎች ሲገጠሙ በእጅጉ ልክ ነው ማለት ነው። ታዲያ በፌሻል ሪኮግኒሽን ውስጥ ማለፍ ካልቻላችሁ የሰዎችን እገዛ ምንጊዜም ማግኘት የምትችሉበትን አሰራር አግኝቷል። ይሄ ፌሻል ሪኮግኒሽን ታዲያ እዚህ ብቻ ሳይሆን የትምህርት ቤት አቴንዳንሶች ውስጥም ተመልክቼዋለሁ። እውነት ነው። ትምህርት ቤት አቴንዳንሶች ስትገቡ በሩ ላይ ገና ማን እንደመጣና እንዳልመጣ ካሜራዎቹ ይለያሉ ማለት ነው። ፈገግ ትሉለታላችሁ ማለፍ ነው። በቃ መታወቂያ ይዛችኋል አልያዛችሁ የለም። ወደ ቻይናም ዞር ካልን ደግሞ የቻይና አግሪካልቸራል ባንክ የፌሻል ሪኮግኒሽን ኤቲኤም ማሽኖችን ይጠቀማል። ፊታችሁን ታሳዩታላችሁ። የመረጣችሁትን አካውንታችሁ ውስጥ ያለውን ገንዘብ በዛ ብቻ መውሰድ ትችላላችሁ ማለት ነው። አማዞን ጎ እንዲሁም ደግሞ ቻይና ውስጥ ያለ ጄዲ ኮም የሚባሉ ሱቆችም ታዲያ ይሄንን ፌሻል ሪኮግኒሽን ለቼክአውትም እየተጠቀሙት ይገኛሉ። ከፍላችሁ እንድትወጡ ማለት ነው። ምንም አይነት ነገር መያዝ ሳይጠበቅባችሁ በፊታችሁ ከፍላችሁ ትወጣላችሁ። ታዲያ ይሄ ብቻ ሳይሆን የፓልም ቴክኖሎጂንም የእጃችን መዳፍ በማሳየት በፓልም ቴክኖሎጂም የሚከፈልበት
አይነት ቴክኖሎጂ ኦልሬዲ ኢምፕሊመንት ሆኖ እየተሰራበት ያለ ነገር ነው። ስለዚህ ነገር ግን አስተያየታችሁን ስጡኝ እስቲ። ታዲያ ሁሉም ቦታ ፌሻል ሪኮግኒሽን ሶፍትዌሮች ሲመጡ ሰዎች በደስታ ደስ ብሏቸው በቃ ይምጣልን ብለው አይቀበሉትም። እንደ ሳን ፍራንሲስኮ አይነት ከተሞች ሙሉ በሙሉ ባን አድርገውታል። ሰዎች ለማያስፈልግ ነገር ይሄንን ፌሻል ሪኮግኒሽን ሊጠቀሙት ይችላሉ። እንዲሁም ደግሞ አንዳንድ ቴክኖሎጂ ገና እዛ አልደረሰም ብለው የሚያምኑ ቦታዎች ይኖራሉ። በዋነኝነት ግን ካሊፎርኒያ ውስጥ የሬሻል አቢዩዝን እየተደረገበት ነው ተብሎ ነው ይሄን የማይጠቀሙት። በዋነኝነት ግን የሬሻል ባያዝ ወይም ደግሞ ለአንድ ዘር ማዳላት አይነት ነገር ስለተመለከቱበት ነው። ከሁሉም ደግሞ በመጨረሻ በጣም ያስገረመኝ ለንደን ውስጥ መኪኖች ይቀመጣሉ፣ ቫኖች እላያቸው ላይ የፌሻል ሪኮግኒሽን ካሜራዎች አሉ። በመቀጠል እነዛ ቫኖች ውስጥ ደግሞ ሰዎች አሉ፣ ኮምፒውተራቸውን ደርድረው የሚቀመጡ ፖሊሶች ማለት ነው። ታዲያ መንገድ ላይ ፖሊስ ቆሞ ስራው ምንድን ነው? ሰው በሚያልፍበት ሰዓት ይሄ ሰው ወንጀለኛ ነው አይደለም ብለው ይጠራጠራሉ። ታዲያ እነዚህ ቫኖች እነዛ ካሜራዎች ያንን እየሰሩላቸው ናቸው። የካሜራ ስክሪናቸው ላይ በቀይ ካመጣባቸው ቀጥታ ወንጀለኛውን ይይዙታል ማለት ነው። በጣም የሚያስገርም ሆኖ አግኝቼዋለሁ። ዱባይ ፖሊስም ይህንን ሲያደርግ ተመልክቼ ነበር። ታዲያ የፌሻል ሪኮግኒሽን ሶፍትዌር ኢትዮጵያ ውስጥ ቢመጣ አሁን እንደመጣው በሰፊው ደግሞ ብንጠቀመው ምን አይነት ጥቅም ይኖረዋል? ምን አይነት ጉዳትስ ሊኖረው ይችላል? በኮመንት አጋሩኝ። ያስገረማችሁን ፌሻል ሪኮግኒሽን ሶፍትዌር ዩዝ ኬዙ የትኛው እንደሆነ ነገሩኝ። እኔ አሳቀኝ የትምህርት ቤት አቴንዳንሱ ነው። በጣም ጠቃሚ ነው፣ ግን በጣም አሳቆኛል። ምክንያቱም የስማይል ቱ ቴክ አቴንዳንስ ነበር የተመለከትኩት። ተማሪዎች ሲገቡ ፈገግ እያሉ ነው የሚገቡት። አቴንዳንሱ ላይ ከቀሩ በቃ ምንም ሊደረግ አይችልም። ፈተናዎችም ላይ አስቡት። ቀጣይ ደግሞ በጣም ያስገረመኝ ወደ ዳርክ ፋክተሪ ነው የምንገባው። ያ ማለት እንግዲህ ሙሉ በሙሉ አውቶሜትድ የሆነ 24 ሰዓት 7ቱንም ቀን ያለ ሰው ንኪኪ የሚሰራ ምንም አይነት መብራት የሌለው ፋብሪካ ነው። በጣም የሚያስደነግጥ ነው። ምንም አይነት ሰው የለው። ለ30 ቀን አብዛኞቹ ዳርክ ፋክተሪዎች ያለ ምንም ሰው ንኪኪ ራሳቸው ምርትን ማምረት ይችላሉ። በጣም የማትጠብቋቸው ካምፓኒዎች ልክ እንደ ቴስላ አይነት ጀርመን ውስጥ ያላቸው ፋክተሪ ዳርክ ፋክተሪ ናቸው። ታዲያ ሰው የለውም ማለት ነው። ሰዎችን የስራ አጥ ሊደረጉ ነው። በጣም ነው የሚያስደነግጠው። ስለ ዳርክ ፋክተሪዎች በቅርብ ነው የሰማሁት። የምር አላመንኩም። ኦቶሜት እንደሚደረግ አውቃለሁ፣ ግን 100% እየሰራ ለ30 ቀን ከሰው ንኪኪ አስቡት እስቲ ምን ያህል ምርታማ እንደሚሆኑ ማለት ነው። ምክንያቱም ሰዎች እረፍት ሰዓት አላቸው፣ የሽንት ቤት ብሬክ አላቸው። እነዛ ሁሉ ኤፊሽንሲ ላይ በቁጥር ደረጃ በሚሰሉበት ሰዓት ሰው ማግኘት ያለበት ሰብአዊ መብቱን ነው እነዛ የሚያደርገው። ነገር ግን ፋብሪካው ማምረት ያለበትን ያክል እንዳያመርት ያደርገዋል ተብሎ ነው ማለት ነው። ሰው ናችሁ፣ ማረፍ መተኛት አለባችሁ። ሌላ ሰው ነው ሊተካችሁ የሚችለው። ነገር ግን ለቀጣሪዎቹ ብዙ ብር ያወጣሉ። ማሽኖቹ መስራት ከቻሉ መጀመሪያ አፕፍሮንት ኮስቱን ብዙ ብር መክፈል ከቻሉ እነዚህ ማሽኖች ምንም አይነት መብራት ሳያስፈልጋቸው 24 ሰዓት ሙሉ ይሰራሉ። በጣም የሚያስደነግጥ እኮ ነው። ታዲያ እነዚህ ዳርክ ፋክተሪዎች ምን አይነት ቴክኖሎጂ ይጠቀማሉ? የመጀመሪያው ኢንዱስትሪያል ሮቦቶች ናቸው። ለመቁረጥ፣ ለመበየድ እንዲሁም አሰምብል ለማድረግ ነው። ሁለተኛው ኮንቬየር ሲስተሞች አሉ። ያ ማለት ከአንድ ቦታ አንድ ቦታ እቃን ለማጓጓዝ ሮቦቶቹ ወደዛ ያደርጉላቸዋል። ሌላኛው ኤአይ እንዲሁም ኮምፒውተር ቪዥን ነው። ካሜራዎች እንግዲህ ስማርት ሲሆኑ ኤአይ ሲኖራቸው፣ ፌሻል ሪኮግኒሽን ሲኖራቸው ቀደም እንዳልነው በደንብ ብዙ ነገሮችን ዲቴክት ማድረግ ይችላሉ። ሌላኛው ደግሞ የአይኦቲ ሴንሰሮች ናቸው። የአንድን ማሽን ጤንነት እንዲሁም አቅም በደንብ መገምገም ይችላሉ እነዚህ ሴንሰሮች። በመቀጠል የአውቶሜትድ ስቶሬጅ እንዲሁም ሪትሪቫልን ይጠቀማሉ። አንድ ፕሮግራም ከተደረገ እነዚህ ሮቦቶች ዳርክ ፋክተሪ ውስጥ ከተቀመጡ ምናልባት በ30 ቀን ውስጥ አንዳንድ ቀን ላይ ሪሞት ኢንጂነሮች ቼክ ያደርጉታል ማለት ነው። ፋብሪካው ጋር መምጣት ሳይጠበቅባቸው ካሉበት ቦታ ከፈለጉ ካልጋቸው ላይ ሆኖ ፋብሪካው እንዴት ነው እየሰራ ነው ወይ ሲስተሙን ቼክ ያደርጉታል። ችግር እንኳን ካለ ወዲያውኑ ለሚመለከታቸው ሰዎች ሜሴጅ ይገባል፣ ወዲያውኑ ፊክስ ይደረጋል ማለት ነው። በጣም የሚያስገርም ሆኖ አግኝቼዋለሁ። ስለ ዳርክ ፋክተሪዎች ከዚህ በፊት ሰምታችሁ የምታውቁ ከሆነ እስቲ በኮመንት አጋሩኝ። ካልሰማችሁ የመጀመሪያችሁ ከሆነ ወደፊት ወዴት እየሄድን ነው የሚለውን እስቲ እሱንም በኮመንት አጋሩኝ። ታዲያ ዓለም ላይ ዳርክ ፋክተሪ ያላቸው ትላልቅ ካምፓኒዎች ከምንላቸው ውስጥ የቴስላ ጊጋ ፋክተሪ እናንሳ። ጀርመን ያለው የቴስላ ዳርክ ፋክተሪ ያንለው ምክንያቱም 100% ጨለማ አይደለም የነሱ፣ ነገር ግን 100% ኦቶሜሽን ይጠቀማል። ያ ማለት እንግዲህ ዳርክ ፋክተሪ ስሙ ነው እንጂ ኦልሞስት 100% ኦቶሜሽን የሚጠቀም ከሆነ ከሰው ንክኪ ነፃ ነው ማለት ነው። ቴስላን የምታውቁት ከሆነ የኤሌክትሪክ መኪና አምራች ኩባንያ ነው። ፈርቀዳጅ ከነበሩት ውስጥ በደንብ ስመጥር የሆነ ነው። አገራችንም ላይ በተወሰነ መልኩ እንመለከታቸዋለን። እነዚህ መኪኖች ታዲያ 100% ኦቶሜትድ በሆነ መልክ እየተመረቱ ነው እያሉ ነው። ታዲያ 100% ኦቶሜሽን የሚጠቀሙት ሁሉም ሴክሽኖች ላይ አይደለም። ስፔሲፊክሊ የሚጠቀሙት የባትሪ ሴሎችና ሞጁሎች ፕሪሳይዝሊ ለመገጣጠም የሚጠቀሙበት ቦታ ላይ 100% ነው። ብዙ ቦታ ላይ ደግሞ የሎ ላይት ኤሪያዎች አሏቸው። ያ ማለት ሰዎችን በጭራሽ የማይገቡባቸው ሮቦቶች ብቻ ያሉበት ነው። ሌላኛው ፊሊፕስን ታውቁታላችሁ። የኤሌክትሪክ ሼቨር ዲቪዥናቸው ኔዘርላንድ ውስጥ የሚገኘው በተመሳሳይ እንደዚሁ የዳርክ ፋክተሪ ሞዴል አለው። ከ128 ሰራተኞች ወደ 9 ሰራተኞቹን ቀንሷል። በዚህም በዳርክ ፋክተሪ ምክንያት። ከነዚህም ውስጥ አስቡት የሪሞት ኢንጂነሮች ይኖራቸዋል። አንድ የአሴምብሊ ላይኑን ቼክ የሚያደርጉት ይሆናሉ። የሚጠቀሙትም የሮቦት
አርሞች ናቸው። ላያቸው ላይም ካሜራ ተገጥመውባቸዋል። ሼቨሮችም ይገጣጥማሉ፣ ለምርትም ያቀርቧቸዋል ማለት ነው። ታዲያ እነዚህ እቃዎች ላይ ዋጋቸው ምንም አይነት ቅናሽ አላደረገም። ድርጅቶቹ ናቸው ትርፋማ እየሆኑ እየሄዱ ያሉት። የዳርክ ፋክተሪ ወይም ደግሞ ከሰው ንክኪ የሆኑት ጥቅማቸው ያው ጥቅም ስላላቸው ነው። የመጀመሪያው ገንዘብ ለመቆጠብ ብቻ አይደለም። ገንዘብ ለመቆጠብ ያው 24 ሰዓት 7 ቀን ያመርቱበታል። ኤፊሽንሲ እና ኮንሲስተንሲ ነው። ሮቦት ይደግምላቸዋል። በቃ 100 ጊዜ አንድን እቃ ምንም አይነት ዲፌክት ሳይኖረው የመድገም አቅም አለው። ዲፌክት 99% እንዲሁም እስከ 100% ኤፊሽንሲ ሌቭሉ ይለያያል እንደየማሽኑ። መጀመሪያ ላይ ሲጀምር እጅግ ከባድ ነው። ነገር ግን ሎንግ ተርም ስታስቡት በ50 ዓመት በ100 ዓመት በጣም ኮስት ኢፌክቲቭ ነው። ለሰራተኛ የምትከፍሉት የጡረታ ገንዘብ የምን በቃ ምንም የለበትም። ፋብሪካው የመብራት ወጪ ራሱ ይቀንስለታል። አስቡት እንደ ኮቪድ አይነት ጊዜ ላይ ደግሞ ፋብሪካዎች ሰራተኛ ስላልመጡ ተብሎ የሚጎዱበት ሁኔታ አይኖርም ማለት ነው። ምርት አይቀዘቅዝም እንደው ሰው መግዛት አቅሙ እስካልቀነሰ ማለት ነው። በጣም በሚያስገርም ሁኔታ ሁላችሁም ታዲያ ወዴት እየሄድን ነው ልትሉኝ ነው። ይሄ የዳርክ ፋክተሪ ቻይና እንዲሁም ሳውዝ ኮሪያ በእጅጉ በጣም ለማስፋፋት እየሞከሩት ያሉት ነገር ነው። ይሄ ነገር በቻይናና በሳውዝ ኮሪያ ቢቀር ጥሩ ነበር። ነገር ግን ወደ አፍሪካ እየመጣ ነው ስላችሁ የምሬን ነው። አፍሪካ ውስጥ ያሉ የስማርት አግሮ ፕሮሰሲንግ ፕላንቶች እነዚህን ሴሚ ኦቶኖመስ የሆኑ ዳርክ ፋክተሪዎችን ለማምጣት እየተቃረቡ ነው ማለት ነው፣ ምርትን ለመጨመር። አፍሪካ ውስጥ ደግሞ ሌበር ያለበት ቦታ ነው። ኤዥያም እንግዲህ እነ ቻይናን በትልቁ የነገሱበት ምክንያት ብዙ ሌበር አለ በቺፕ። አሁን ላይ ግን ሌበሩ እዛም ኤክስፔንሲቭ እየሆነ ስለዚህ አፍሪካ ዘ ኔክስት ማርኬት ነች ተብሎ የሚጠበቅበት ጊዜ ነበር። ታዲያ እነዚህ የዳርክ ፋክተሪዎች ከተስፋፉ ሰዎች ስራ ያጣሉ ወይ? በጣም ኮንሰርንድ የሆንኩበት ነገር ነው። ሌላኛው በጣም ያስገረመኝ ሰሞኑን ሰዎች ሲቀባበሉት የነበረው እስቲ ይህን ደረሰኝ ተመልከቱት። እዚህ ደረሰኝ ላይ እንግዲህ ኖርማል ደረሰኝ የሚመስለው በፈለጋችሁት መልክ ማንም ሰው ጀነሬት ማድረግ ይችላል። ኤአይ ከመምጣቱ በፊት በፎቶሾፕ መስራት ትችላላችሁ። ፍጥነቱ እንዲሁም እውቀቱ ይለያል። ከዛ ደግሞ በዚህ በኩል ያለውን ደረሰኝ ተመልከቱት። ይሄ ደረሰኝ ደግሞ ኪሳችን ውስጥ ተጨማዶ የነበረ አይነት የሚመስል ደረሰኝ ነው። ሁለቱም በሰከንዶች ውስጥ በአርቲፊሻል ኢንተለጀንስ ቻት ጂፒቲን ተጠቅማችሁ ጀነሬት ማድረግ ትችላላችሁ። እሱ ብቻ አይደለም። ለምሳሌ እንግዲህ ዛሬ የሚነሳ ፍላይት ከኢትዮጵያ ወደ ለንደን የሚሄድ በቻት ጂፒቲ ቦርዲንግ ፓሱን ጀነሬት ማድረግ ብፈልግ እችላለሁ። ይሄንን ለብዙ ነገር ሰዎች ሊጠቀሙት ይችላሉ። በቃ ትክክለኛ ፍላይት እንደቆረጡ ለማስመሰል። ስለዚህ ያ ፍላይት ደግሞ ቦርሳችሁ ውስጥ ታጥፎ ተቀምጦ እንደነበር ማስመሰል ከፈለጋችሁ መልሳችሁ ደግሞ በዚህ ጋር እንደምትመለከቱት ቦርሳ ውስጥ የነበረ የሚመስል የፍላይት ቲኬት መቁረጥ ሳይኖርባችሁ በሰከንዶች ውስጥ በኤአይ ጀነሬት ማድረግ የሚችል ኬፓቢሊቲ ነው። ታዲያ የቻት ጂፒቲ የኢሜጅ ካፓቢሊቲዎች ከቀን ወደ ቀን አፕግሬድ እየሆኑ መጥተዋል። የቪዲዮ ኬፓቢሊቲ ያለው ደግሞ የሚሰራው የቻት ጂፒቲ ቨርዥን የሶራ ኤአይ የሚባለው ነው። ታዲያ አሁን እያየን ያለው ነው የፎቶን ነው። ፎቶን ለበርካታ ነገሮች ለሚጠቅምም ለማይጠቅምም መጠቀም ትችላላችሁ። አንደኛው አፕዴታቸው ላይ የፕሪሲዥን ፕሮምፕቲንግ የሚባለው አፕዴት ነው። እጅግ በጣም ትክክል የሆነ አርት ይሰራላችኋል። ለምሳሌ ያክል ለዚህ ዩቲዩብ ቪዲዮ ታምብኔል ማዘጋጀት ብፈልግ ጫር አድርጌ ሞንጨር አድርጌ ስኬች ብሰጠውና ያን ስኬች ፎቶ አንስቼ ሪalistic በሆነ መልክ በትክክል ሊያዘጋጅልኝ ይችላል ማለት ነው። ታዲያ ይሄ በጣም ያስገረመኝ ነው። ስዕል የማይመስል ስዕልን ሰጥቼው ታምብኔል ያደርግልኛል ማለት ነው። ሌላኛው ኤአይዎች ብዙ ሲቸገሩበት የነበረው ቪዲዮ ላይ ፊዚክሱን ነው። አንድ ሰው ለምሳሌ ሙቭ ሲያደርግ ቪዲዮ ሲቀረጥ ፊዚክሱን መደጋገም ሊከብዳቸው ይችላል። ውሃ ላይ የውሃ ፊዚክስ አኒሜሽን ላይ በእጅጉ ይከብዳል። ታዲያ ኤአይዎች በጣም እያሻሻሉት መጥተዋል፣ ኢንክሉዲንግ ፊዚክሳቸውን ጨምሮ ማለት ነው። ፎቶ ላይ ደግሞ ኮንሲስተንት ካራክተሮችን ማውጣት ይቸገሩ ነበር። እኔን የሚመስል ፌስ ተደጋጋሚ ኮንቴንት በምሰጠው ላይ እኔን ራሱ ማውጣት ይቸገር ነበር። አሁን ግን ኮንሲስተንት የሆነ ካራክተር ይሰጣችኋል ማለት ነው። ታዲያ በጣም ብዙ ይቀራችኋል። ነገር ግን አሁን ያለው እኔ በጣም ማይንድ ብሎይንግ ነው። ለብዙ ነገር ልንጠቀመው እንችላለን። ገንዘብም ሰዎች እየሰሩበት ነው ኤአይን ተጠቅሞ። ከዚህ በፊት የሰራሁላችሁ ሌላ ቪዲዮ አለ። ሰዎች ኤአይን ተጠቅሞ ገንዘብ እየሰሩበት እንደሆነ እዚህ ላይ ቼክ አስቀምጥላችኋለሁ። ቼክ እንድታደርጉ ተጠይቃችኋለሁ። የዛሬው እንግዲህ የቴክ ቅምሻ ፕሮግራማችን ይህንን ይመስል ነበር። እንደወደዳችሁት እርግጠኛ ነኝ። እዛኛው ቪዲዮ ላይ እንገናኛለን። ይመቻችሁ። ሰብስክራይብ እየተደረገ አይደለም ይሄ ቻናል እንዴ አላችሁ እስካሁን አርጉት፣ ንኩት። ምን ችግር አለው?